ባሌኮ ትለኛለች በቀን ውስጥ የባሏን ስም ሳልሰማው አሉልም። ምነው አረፈድሽ ስላት ወይኔ ሶሪ በእናትሽ ባሌ የሚገርም ቁርስ ሰርቶ ሳትበይ አትሄጂም ብሎኝ ሲያጎርሰኝ ሲያስቀኝ ስናወራ ሰዓቱ እልም አላለም ትላለች። አይኗ ውስጥ ደስታ አለ። የሚገርም ጉልበት አላት። ንቁና ቀልጣፋ እንደሆነች የምትከርሙት የሆነ የሀገር ወሬ ላይ ትናንት ማታ ዜናውን ሰማሽ አይደል ስላት ኦሆ እኔ መቼ ዜና አይቼ ትናንትና ማታ ባሌ የሚገርም የፍቅር ፊልም መርጦ ኔትፍሊክስ ላይ ልቤ ተሰቅሎ ስፈስ ነበር ትላለች። ቡና ስንጠጣ ወይኔ ባሌ እኮ ቡና ከጠጣ በኋላ አንድ ብርጭቆ ውሃ ይጠጣል። ጥርሶቹ ንጣታቸው ብታይ የጥርስ ክሊኒክ ማስታወቂያ የሚሰራ ይመስልሻል እያለች ትፍለቀለቃለች። ቀሚስሽ ያምራል ያልኳት ቀን የባሌ ምርጫ ነው። ወይኔ ጨርቅ ሲመርጥ ቀለም ሲገባው ምርጫ ሲያውቅ ፀጉርሽን በደንብ ትንከባከበዋለሽ እኮ ስትባል አሁና ባሌ አጠገቡ ስቀመጥ በጣቶቹ መነካካት የሚወደው ነገር ቢኖር ፀጉሬን ነው። ሁሌም ስለሚያደንቅልኝ ላይኑና ለጣቶቹ ደስታ ስል ይበልጥ አሳምርለታለሁ ትላለች። ሰማችሁ? እኛ ሰፈር የሆድ ዕቃ ስፔሻሊስት ሆስፒታል እንደተከፈተ ሲባል ድንገት በተራ ወሬ መሃል ገብታ ወይ ሆድ ብትሉ ባሌ እንደ ሌሎቹ ወንዶች ቦርጫም መሰላችሁ? ሽንቅጥናው ሆዱ ውስጥ የሆድ ዕቃ ያለ አይመስልም። ብታዩት ከድርድር ጡንቻና ስጋ ብቻ የተፈጠረ ነው የሚመስለው እኮ ብላ በእጆቿ ፊቷን ሸፋፍና ስትናፍቀው ታሳየናለች። ባለፈው ጥቅምት ጸደዩን ልንዋብበት ከእሷ ጋር ተቀጣጥረን ዘግየት ብላብኝ ስደውልላት ወይ አሁን ባሌ ምሳ ልጋብዝሽ ብሎኝ እንትን ታውቂዋለሽ አይደል? አላውቀውም እላለሁ በአፍረት። ወይ ያ እንኳን በረንዳቸው ላይ የሚንቀለቀል እሳት በየወንበሩ ጠረጴዛ ላይ ያለበት ቤት የሚያምር ጥቁር ዳስ ያለው እኔ እንጃ ማየትሙት ካላወቅሽው ይገርመኛል። እዛ አብረን እየበላን ነበር አሁን ሊያደርሰኝ ነው አንቺ ጋር ትላለች። ያን ቀን ባሏን አየሁት፣ ለየሁት። ለእኔ የተፈጠረ ሰው መሆኑን ውስጤ ሲነግረኝ ይታወቀኛል። ሌላ ጊዜ በሌላ ቀን የሥራ መውጫ ሰዓቱ ላይ ጠብቄው አወራን፣ ሻይ ቡና ተባባልን። ብዙ መተዋወቅ አላስፈለገንም። ሙሉ የታሪኩ መዝገብ በእጄ ላይ አለ። ምን እንደሚወድ ምን እንደሚጠላ አውቃለሁ። ተነካካን፣ ታመምን፣ አልጋ ያዘን፣ ተኛን፣ ታከምን፣ ዳንን። መገናኘታችን ቀጥሎ ልብ ለልብ ስንግባባ ይኸው 6 ወር ሆነ። ማስታወቂያ የሰራችለት ራሷ ሚስቱ ነበረች። ማስታወቂያ ሲደጋገም ደግሞ ውሰዱት ውሰዱት የእናንተ አድርጉት የሚል